ሰላም ጤና ይስጥልን ክቡራን ተመልካቾቻችን የሁሉ ቁጠባና ብድር መሰረታዊ ህብረት ስራ ማህበር እያዘጋጀ ወደ እናንተ የሚያደርሳቸውን አበይት ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። የሁሉ ቁጠባና ብድር መሰረታዊ ህብረት ስራ ማህበር በከፍተኛ የስራ አፈጻጸም የዋንጫ ተሸላሚ ሆነ። የህብረት ስራ ማህበራትን ተወዳዳሪነትና ውጤታማነት ለማረጋገጥ በሚል መሪ ሐሳብ በሐዋሳ ከተማ በተካሄደው የህብረት ስራ ልማት ጽሕፈት ቤት የማህበራት ሪፎርም የንቅናቄ መድረክ የሁሉ ቁጠባና ብድር መሰረታዊ ህብረት ስራ ማህበር በከፍተኛ የስራ አፈጻጸም የዋንጫ ተሸላሚ ሆኗል። ህብረት ስራ ማህበራት የቁጠባ ባህልን በማሳደግ የኢኮኖሚ እድገትን በማበረታታት ማህበራዊና ኢኮኖሚያዊ ችግሮች ለመፍታት ሀብትና እውቀታቸውን በማሰባሰብና ለጋራ ዓላማ በመዋል የኢኮኖሚ አቅም የሚገነቡባቸው ተቋማት ናቸው። በኢትዮጵያ ብሎም በአፍሪካ አስተማማኝ የፋይናንስ ኃይል መሆን ራዕዩ አድርጎ የተነሳው የሁሉ ቁጠባና ብድር መሰረታዊ ህብረት ስራ ማህበር ግንቦት 10 2015 ዓ.ም በሐዋሳ ከተማ በ127 መስራች አባላት በ260 ሺህ ብር መነሻ ካፒታል የተመሰረተ ሲሆን ላለፉት 2 ዓመት ከ6 ወራት ተደራሽነቱን በማስፋት በአሁኑ ጊዜ 10 ቅርንጫፎች ያሉት ሲሆን ከ25000 በላይ አባላትን አፍርቷል። ታዲያ የህብረት ስራ ማህበራትን በማጠናከርና በማዘመን ለሀገር ብልጽግና የላቀ ሚና የሚያበረክቱ ተወዳዳሪ ህብረት ስራ ማህበራት እንዲሆኑ ለማስቻል በተካሄደው የማህበራት ሪፎርም የንቅናቄ መድረክ ላይ ማህበሩ በላቀ የስራ አፈጻጸም የዋንጫ ተሸላሚ ሆኗል። የሁሉ ቁጠባና ብድር መሰረታዊ ህብረት ስራ ማህበር የቦርድ ሰብሳቢ አቶ መሳፍንት ደበበ በንቅናቄ መድረኩ ላይ ባደረጉት ንግግር አካታችና ማህበረሰብ አቀፍ የፋይናንስ አገልግሎት በመዘርጋት በአፍሪካ ቀዳሚ የፋይናንስ ስነ ምህዳር መፍጠር ራዕዩ አድርጎ እየሰራ የሚገኘው ህብረት ስራ ማህበሩ በዘመናዊ የገንዘብ ቁጠባና ብድር የአሰራር ስርዓት በመታገዝ የቁጠባና ብድር አገልግሎት ለሚፈልጉ አባላት ተደራሽ በመሆን እንዲሁም ለዜጎች የስራ ዕድል በመፍጠር እየሰራ ይገኛል ብለዋል። ቢያንስ 10 ብርና ከዛ በላይ መቆጠብ የሚችል ሰው አባል በማድረግ ያለ ንብረት ዋስትና ማስጀመር ችለናል። ይህንን ሀሳብ የሚገዙ ሰዎች ተደራጅተው አሁንም እንደሚታወቀው ብዙ ማህበራት በዚህ ሞዴል መስራት ይችላሉ። ስለዚህ የሚሰራ ሰው በቀን ቢያንስ 10 ብርና ከዛ በላይ ማግኘት የሚችል ሰው ሊበደር ያሰበውን ገንዘብ 30% በመቆጠብ የሰው ዋስትናና የቢዝነስ ኩራት ያለው ማቅረብ ብድር የሚያገኝበትን ስርዓት መፍጠር ችለናል። በዚህ ሰዓት ከ25000 በላይ አባላት አሉ። ሐዋሳ ነው የተጀመረው። ነገር ግን አገር አቀፍ ፍቃድ በማግኘት 10 ቅርንጫፎችን ማድረስ ተችሏል። ሐዋሳ ውስጥ 4 ቅርንጫፎች አሉ። በሰው ኃይል ደግሞ ከ276 በላይ ሰራተኞች የስራ ዕድል መፍጠር ተችሏል። ሀብት አሰባሰባችን ያው 2 ዓመት ከ6 ወር ነው፣ 3 ዓመት አልሞላንም ከጀመርን። ነገር ግን አጠቃላይ ሀብታችን 1.8 ቢሊዮን ብር በላይ ማድረስ ተችሏል። ያሰራጭነው ብድር ከ2 ቢሊዮን ብር በላይ ማሰራጨት ተችሏል። ሐዋሳ ውስጥ ብቻ 1.3 ቢሊዮን ባለፉት 2 ዓመት ከ6 ወር ውስጥ ማሰራጨት ችለናል። ያው ስንጀምር ያለ ቴክኖሎጂ ነው የጀመርነው። ብዙ ሽግግሮችን ማድረግ ችለናል። አሁን ላይ የኮር ባንኪንግ ሲስተም ነው የምንጠቀመው። የቴምነስ ኮር ባንኪንግ ሲስተም የሚባል ዓለም ላይ ካሉ ቶፕ 3 ሲስተሞች ውስጥ አንደኛ የሆነውን የቴምነስ ኮር ባንኪንግ ሲስተም እንጠቀማለን። ከባንኮች ጋር ትስስር ማድረግ ችለናል። የሁሉ ቁጠባና ብድር የዋንጫ ተሸላሚ በመሆኑ በጣም ደስ ብሎናል። ይህም በሰራተኞቻችንና በአባላቶቻችን ዘንድ ትልቅ መነሳሳትን በመፍጠር በቀጣይም ከዚህ የተሻሉ ስኬቶችን ለማስመዝገብ ትልቅ ሚና ይኖረዋል ያሉት ደግሞ የሁሉ ቁጠባና ብድር ህብረት ስራ ማህበር የሐዋሳ አካባቢ ማስተባበሪያ ጽሕፈት ቤት ዋና ኃላፊ የሆኑት ወይዘሪት መቅደስ ተሾመ ናቸው። የሁሉ የዋንጫ ተሸላሚ በመሆኑ እጅግ በጣም ደስ የሚል መነሳሳት በስታፍም እንዲሁም ደግሞ በአባላቶቻችን ዘንድ ደስ የሚል መነቃቃት አለ። ሲቀጥል ደግሞ ከትናንትና ይልቅ ዛሬ ላይ እጅግ በጣም ታማኝነትን አትርፏል። በስራ ላይ እንደሆነ ደግሞ አባላቶቻችንም በጣም አይተዋል። በጣም ደስ ብሎናል። የሁሉ ቁጠባና ብድር መሰረታዊ ህብረት ስራ ማህበር የህብረት ስራ ማህበራችን ሁለንተናዊ ለውጥ የሚረጋገጠው በአባላቶቻችን ጠንካራ ተሳትፎ ነው በሚል መሪ ቃል ከጥቅምት 24 2018 ዓ.ም ጀምሮ በተከታታይ ለ3 ሳምንታት የአባላት ሳምንትን በደመቀ ሁኔታ አክብሯል። የሁሉ ቁጠባና ብድር የአባላት ሳምንትን አዳዲስ አባላትን በማፍራት የዕጣ ሽያጮችን በማካሄድ ከነባር አባላት ጋር ጠንካራ ቤተሰባዊነትን በማሳደግ እንዲሁም መሪ ቃሉን በመከተል በቀጣይ የህብረት ስራ ማህበሩ እቅድና አቅጣጫዎች ላይ ከአባላት ጋር በመወያየት ያከበረ ሲሆን ባለፉት 2 ዓመት ከ6 ወራት ውስጥ አብረው ስለተጓዙ መደበኛ ቁጠባቸውን በአግባቡ ለቆጠቡ
እንዲሁም የህብረት ስራ ማህበሩ ላይ ያላቸውን የዕጣ ድርሻ በየጊዜው በማሳደግ በንቃትና በታማኝነት አጋር ለሆኑ አባላት የምስጋናና የእውቅና ሰርተፍኬት አበርክቷል። ህብረት ስራ ማህበራችን ሁለንተናዊ ለውጥ የሚረጋገጠው በአባላቶቻችን ጠንካራ ተሳትፎ ነው በሚል መሪ ቃል ተዘጋጀው የአባላት ሳምንት ላይ ብዙ አይነት ተሳትፎ አባላቶቻችን አድርገዋል። እንደ የሁሉ ደግሞ ለነሱ ይዘን የቀረብነው በታማኝነት ላገለገሉ የሰርተፍኬት ሽልማት በዚሁ አጋጣሚ በአባላት ሳምንት ላይ መጥተው ሰርተፍኬት ለወሰዱ የማህበሩ አባላት በጠቅላላ አብሮነታችሁ ከኛ ጋር ይቀጥል። የሁሉ አባላት በበኩላቸው የሁሉ በሚሰጣቸው የቁጠባ የብድርና ሌሎች ኢኮኖሚያዊ ፋይዳ ያላቸው አገልግሎቶች ተጠቃሚ መሆናቸውን ገልጸው ማህበሩ የአባላት ሳምንትን በማክበር ለአባላቱ ያለውን ክብር ማሳየቱ ይበል የሚያሰኝ ተግባር ሲሆን በቀጣይም ከየሁሉ ጋር በጋራ መስራታቸውን እንደሚያስቀጥሉ ተናግረዋል። ይሄ ማለት ቤተሰባዊ መሆናችንን የሚያሳይና ሁሉ ይሄን በመስጠቱ እኔ በጣም ደስ ብሎኛል። መልካም የሥራ ዘመን ይሁንላችሁ ለማለት ፈልጋለሁ። እርግጠኛ ነኝ ከአንድ ዓመት በኋላ አንድ ሰው ከትንሽ ስራ የጀመረ ሰው ነገ ትልቅ ደረጃ መድረስን የሚከለክለው ሰው የለም። ለብዙዎች ትልቅ እድል የሚፈጥር እንደሆነ ነው የሚገባው። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ አንቺናየሁ ገብሬ ነበር። አካታች እድገት ለሁሉ በሁሉ